ከልብሽ ነው አይደል? ይቅርበኝ ነው ይቅርበኝ። በቃ እኔ ምንም እንድታስረዳኝ አልፈልግም። ንብረቶቼን ብቻ መልስልኝ። እዚህ ጋር አስቀምጥልኝ ንብረቴን። በቃ መፈልገው እሱን ብቻ ነው። ምንም አይነት ያንተ ምክንያት መረጃ ምንም ነገር አልፈልግም። እኔ ለዚህ ሁሉ ነገር ይዳርኩሽ ብዙ ነገር ናተሽ እንድንኖር ምንም ነገር እንዳይኖርሽ ባዶ አድርጌሻለሁ። ይሄ ለይቅርታ ራሱ አይመች። እህቴ ማለት በቃ እሷ በጣም ተጎድታለች። አሁን በቃ ይሄ ነገር እንዲደረግባት አትፈልግም። ጥሩ ሰው ነው ለኔ የነበረው መልካምነት ወደፊት ስላለን ፕላኖች ምናምን በቃ ብዙ ነገር ስላወራን ይሄ ነገር ይፈጠራል ብዬ እኔ በፍጹም አላሰብኩኝም። ምንም ነገር የተረፈ ነገር የለም ማለት ምንም አይነት ገንዘብ የለም፣ ምንም አይነት የተረፈን ቤቴ መኪና ምንም ነገር የለም፣ ምንም ያስቀረልኝ ነገር የለም። ማድረግ አይቻልም። አንዴ ሆኗል አይደል እንዴ? በቃ የሆነ ሆነ። እንኳንም በጥሩ ነገር ጠፋ። እኔ ብዙ ነገር ነበር ያሰብኩት ዞላ፣ ግን በቃ ምንም ማድረግ አይቻልም። አንዴ ሆኗል። ያው ከሰው ነፍስ አይበልጥም አይደል? የኔ መህት ብትሆን እኮ ማረገው ነገር ነው አይደል? ስለዚህ በቃ ሆኗል። ምንም አሁን ይቅርታ ምናምን የሚያስብል ነገር የለም። መሞትም አለ አይደል? ስለዚህ በቃ የሆነው ሆኗል። አስደሳች ዜና! ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ዕድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውለው። ሰመር ሪል ስቴት። የቤቱ ካርታ የት አለ? አንድ ሁለተኛ ምልክልን ገንዘቦች ሙሉ የኔ ያረካቸው የመኪና ልብሬ ብለህ የምትልክልኝ ወረቀት የት አለ? አሳየኝ። እሱን ነው የምፈልገው። እኔ ንብረቴን ነው የምፈልገው። ካንተ ጋር ምንም አይነት ቁጭ ብሎ የሚያስወራኝ ወይ ምንም አይነት ጊዜም የለኝም። እኔ ሲጀምር ገባክ? ያው ክህደት በጣም ትልቅ ነገር ነው። በጣም መጥፎ ነገር ነው ለሷ የተደረገባት ነገር። ለኔ ግን እግዚአብሔር ይመስገን እህቴን አድኛታለሁ። ይሄንን ነበር የምፈልገው። ይሄን ሰላም በቃ ነበር ያልኩት። ይሄን ነበር የፈራሁት። በምንድነው የምትመልስልኝ? ይሄን ሁሉ ገንዘብ ምንድነው የምታረግልኝ? እኔ በሞት ይሻለኝ ነበር አንቺን እዚህ ሁሉ ነገር ውስጥ ከምከት። ከሞትማ ይሻል ቅጣት ነው የቀጣንሽ። እኔ ማለት አሁን አንቺን ይቅርታ ምንም ለማለት እኔ በጣም ይከብደኛል። በቃ እና ደግሞ እንዳልኩ እናቴ አዲስ አበባን አታውቀውም። እዚህ ስላለው ነገር ምናምን አሁን ለሷ ገንዘብ እየላኩኝ ማዬ እንደዚህ አድርጊልኝ ምናምን ማለት አልችልም አይደለ? ምክንያቱም ካላት የእድሜ አንጻርም ደካማም ናት። ሁለተኛ ነገሮችን እዚህ ፊክስ ልታደርግልኝ አትችልም። እንደው ፍቅር ነው ወይስ ገንዘቤን ንብረቴን ነው የምትይው? ይሄ የምታየው ህንድ ሀገር ሂደን ነው ይሄው እኔ አሁን ደግሞ ፍስ ቅዱስ ይሄው በእኔ ኩላሊት ነው አሁንም እየተነፈሰች ያለችው። ስንት ነገር አስቤ የመጣው ሰው ነኝ እንደነገርኩ አይደል እንዴ? ታዲያ እንዴት ነው እኔ አሁን ከዚህ በኋላ ስላለው ህይወቴ እኔ እንዴት ነው ማምነው? ምንድነው የሚሆነውስ እንዴ? የደረሰበትን የሆነውን ነገር ገና አልሰማሽም፣ አልተረዳሽም። ምንም ይድረስበት በቃ ምንም ነገር ይድረስበት፣ እኔ ምንም አይመለከተኝም። እኔ እንዴት አድርጌ እንዳመጣሁት እኔ የማውቀኝ ገንዘብ እንዴ? በእናትህ ምን ሆነ ነው አንተ? ከልብሽ ነው አይደል? ይቅርበኝ ነው ይቅርበኝ በቃ ቀድመን ላለመፍረድ በነገሮች ሁሉ ድምዳሜ ላለማድረግ እንጥራለን። ነገር ግን አንዳንድ ጊዜ እጅግ በጣም ኢሞሽን ውስጥ የሚከቱ ታሪኮች ወደኛ ይመጣሉ። አሁንም ያጋጠመን ኬዝ እንዲህ አይነት ነገር ነው፣ ተመሳሳይ ነው። እንግዲህ እህታችን ወደኛ ስትመጣ ገንዘቤን ተበልቻለሁ፣ ባመንኩት ባሌ ባልኩት በወደድኩት ሁሉ ነገሬን አሳልፌ በሰጠሁት ሰው ገንዘቤን ተበልቻለሁ፣ ገዝቼልሻለሁ ያለኝ ቤትና መኪና የት ገባ ብዬ አዝኜ ተቀምጫለሁ ስትለን እንግዲህ ሀዘኗን እንዴት እንደተጋራ ነው
ሁላችሁም የምታስታውሱት ነው የሚሆነው። ከዛ በኋላ እንግዲህ ይህንን ድርጊት የፈጸመባትን ሰው አፈላልጎ የማግኘቱን ስራ ሰርተን ነበር። ነገር ግን አፈላልገን ስናገኘው ነገሮች ተቀየሩ። ይህንን ድርጊት እሷን ለመጉዳት እሷ ላይ የሆነ ነገር ለማድረስ ብዬ ሳይሆን የፈጸምኩት እህቴን ላድናት ስለፈለግኩ ነው። እህቴ የኩላሊት በሽተኛ ነበረች አለን። ሰላም 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 ውዴ ዞላ ቲዩብ ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ተጀመረ ማለት ነው። ዛሬ ወደ እናንተ የምናደርሰው ታሪክ እጅግ በጣም ልባችንን የሰበረ ሆኖ ያገኘነው ነው። ሁላችሁም እንደምታስታውሱት እንግዲህ እህታችን ወደኛ ስትመጣ የነገረችን ታሪክ እጅግ በጣም አሳዛኝ ነበር። ልፋቷን 9 ዓመት ሙሉ የለፋችበትን 5 ዓመት ሙሉ ያጠራቀመችውን ንብረት ባሌ በምትለው ሰው መነጠቋን ነግራን ነበር። እሱን ደግሞ ሄደን ለማናገር በሞከርን ሰዓት ያጋጠመን ነገር እጅግ ልብ የሚሰብር ነበር። እህቴን ላድንበት የሚችለው ብቸኛው መንገድ እሷ የምትሰጠኝን ብር ተጠቅሞ ከዛ በኋላ የገዛ ኩላሊቴን ለሷ አበርክቼላት ብቻ ነበር። ስለዚህ ይሄንን መንገድ ተጠቅሜበታለሁ። ከዚህ በኋላ ብታሳስሩኝ፣ ብታስገድሉኝ ምንም ቢፈጠር ጉዳይ አይደለም፣ ምክንያቱም እህቴን አድኛታለሁ ነበር ያለን ወንድሟ። እንግዲህ ይሄ ለእህቴ የተከፈለ ዋጋ ነው። ለዚህ ዋጋ ደግሞ ክብር አለኝ። እኔ ሁላችሁም እንደምታውቁት እህቴን ምን ያህል እንደምወዳት ትረዳላችሁ። ኦልሞስት ሲሚላር ወይንም ተመሳሳይ የሚባል ታሪክ ከእህቱ ጋር ያሳለፈው ነገር እኔ ከእህቴ ጋር ካሳለፍኩት ነገር እጅግ ተመሳሳይ ነው። በእነዚህ ሁለት ሰዎች መካከል ክፍተት ተፈጥሯል። ይህንን ክፍተት ደግሞ መድፈን የኛ ኃላፊነት ሆኗል። ንብረቷ ነው፣ ልፋቷ ነው፣ እድሜዋን ጊዜዋን የገበረችበት ገንዘብ ነው። ይህንን ገንዘብ እንደ ቀልድ ልትተወውም አትችልም። ነገር ግን እነሱ ተቀራርበው ማውራት ከቻሉ እኛም ሆነን ተመልካቾች መፍትሄ አናጣም ለዚህ ጉዳይ ብለን እንግዲህ ሁለቱን ለማቀራረብ ሙከራ እያደረግን እንገኛለን። ባለፈው ፕሮግራም እንዳያችሁት እንግዲህ እሷ ፍቃደኛ አልነበረችም፣ ጉዳዩንም አላጣራችም። ከዛ ይልቅ ግን ኢሞሽናል ሆና ከነሱ ጋር ስትጋጭ ነበር። ዛሬ እንግዲህ ከተሳካልን እነዚህን ሁለት ሰዎች የማቀራረቡን ስራ እንሰራለን። እናንተ ግን እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። አዳዲስ ቤተሰቦች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ለማለት እወዳለሁ። ሀሳብ አስተያየታችሁን መስጠት እንዳትዘነጉ፣ ሀሳባችሁ እንዳታጎሉ። የእናንተ ሀሳብና አስተያየት መንገድ ይጠቁመናል፣ መዳረሻችንን ያሳየናል። ስለዚህ ታስፈልጉናላችሁ። ሀሳባችሁን ስጡ። ለእህት ለወንድሞቻችሁ፣ እንዲሁም ለቤተሰቦቻችሁ፣ ለወዳጆቻችሁ ይህንን ቪዲዮ አጋሩ። ይሄ ቪዲዮ እጅግ በጣም አስተማሪ ስለሆነ በተለይ ከኢትዮጵያ ውጭ ለሚኖሩ ሰዎች አድርሱልኝ። ከዚህ ብዙ ነገር ይማራሉ ብዬ ስለማስብ ማለት ነው። እስከ መጨረሻው ድረስ አብራችሁን ከሆናችሁ እንግዲህ በመግቢያው ላይ ያያችኋቸውና ሌሎችም አዳዲስ ነገሮች ይከሰታሉ። እስከ መጨረሻው ድረስ አብራችሁን ሁኑ ግብዣዬ ነው። እኔ ዘላለም ዘገየ ነኝ። እናንተ አጠር ያለ ቪዲዮ አይታችሁ ትመለሳላችሁ። ከዛ በኋላ እኛ እንግዲህ ቀጥታ ወደ ፕሮግራሙ እንገባለን። ከካሜራ ጀርባ ደግሞ ይህንን ወንጀል ሰራ የተባለው ወንድማችን ይገኛል። ከእሱ ጋርም ቆይታ እናደርጋለን። እስከ መጨረሻ ድረስ አብራችሁኝ ነው። እጠብቃታለሁ፣ ይሄን አድርጌ እጠብቃታለሁ። በእሷ ብር ሳይሆን እኔ ሰርቼ የሆነ ነገር ሰርቼ ይሄን አድርጌ እጠብቃታለሁ ብሎ ነበር የሚያስበው። በቃ እኔ ነኝ የሁሉ ነገር ያደረኩት። ምንድን ነው ይሄ? ኩላሊቴ ነው የሰጠኋት። አሁን እግዚአብሔር ይመስገን ብገደልም ብታሰርም እኔ ጉድ አደረኳት። እንዴት ብዬ ነው ያሁን አይኗን ማሽ? እኛ እኮ ፈልገን ያደረግነው ነገር አለ እንዴ? ቢሆን ፈልገን ነው እንዴ ይሄ ነገር የመጣው? ስንት ነገር ተስፋ አድርጋ መጣ እኮ ነው እንደዚህ ያደረኩት። ለእሷ አይገባትም ነበር። እኔ ጥያቄ የሆነብኝ ተነጋግራችሁ እዚህ መፍትሄ ላይ መድረስ አትችሉም ነበር ወይ? መኪና ገዝቻለሁ ብለህ
ፎርጂድ ሊብሬውን ቼክ ስናደርገው ፎርጂድ ነው። ሌሎችም ዶክመንቶች ለእሷ ትልካቸው የነበሩ እንዳለ ፎርጂድ ናቸው። እሷ ደግሞ ገንዘብ የላከችባቸው ደረሰኞች እያሳየችን ነው። ምን ማለት ነው? አልዘረፍኳትም ማለት ነው። ምን ማለት ነው? በእኔ ነው የሆነው ማለት በአንቺ ምክንያት ነው የነፋቴን ሁሉ ያጣሁት ማለት ነው። ተረጋጊ። ቆይ መጀመሪያ ዘላለም ያሳለፍኩትን ነገር ሁሉ ታውቃለህ። እንዴት ነው የምረዳው? እሱን ነው እኮ እያልኩሻለሁ። ምንም አይመስለኝም። በቃ እህቴን በህይወት እንድትኖር አድርጊያታለሁ። ከፈለጋችሁ አሳስሩኝ፣ ከፈለጋችሁ አስገድሉኝ። እህቴን ብቻ ቁማ እንድትሄድ ነበር የፈለኩት። ይሄን አድርጊያለሁ። ይቅር በለኝ ወንድሜ፣ በእኔ ምክንያት ይሄ ሁሉ ሆነ። በእኔ ምክንያት ነው። ወንድሜን አሰደብኩት፣ ሌባ አስባልኩት። እሷ 4 ዓመት ሙሉ እዛ ስትቀመጥ የላከችውን ገንዘብ ከማጥፋት ውጪ ምን አድርገህ ጠበቅካት እኮ ነው የኔ ጥያቄ። ከዛ አንድ ቀን ጣለኝ። ከዛ ሲጥለኝ በቃ ቤት ውስጥ ነበረ ደግነቱ የወደኩትና ከዚያ ወንድሜ የሐኪም ቤት ሲወስደኝ ኩላሊት ታማሚ እንደሆንኩ አወቀ። እሷም ታውቃለች። በቃ ትልቅ አላማ ነበረን። በቃ እሷ ከውጭ ሀገር መጣ፣ ብዙ ነገሮችን ሰርተን አብረን እንድንኖር እንድንደሰት ነበር የምንፈልገው። ግን በቃ ነገሮች አስገደዱኝ። እውነት ነው የሚል በቃ ማለት በጣም ከምልህ በላይ በጣም መልካም ሰው ነች። እኔ እሱ ወንድሜ ሚስት በመሆኗ ለእኔም እህቴም ጓደኛዬም ብዙ ነገሬ ነች። እዚህም ሆና የምትችለውን ነበር የምታደርግልኝ፣ አይደለም እዛ ሄዳ ቀርቶ ገንዘቡንም እንደዚህ ዘርፋሃት ወስደህባት እንደምትረዳ ካሰብክ መጀመሪያውኑ ለምንድን ነው ታዲያ ያልነገርካት ያላስረዳሃት? በቃ ጎን ለጎን መጀመሪያ ማደንዘዣ ይሰጣል ለሁለታችንም ማለት ነው። ያው ታይቶ ኮንፊርም ደብል ኮንፊርም ተደረገ መጀመሪያ። ከዛ ጎን ለጎን ተኛን ማለት ነው። ልክ ማደንዘዣ እስከሚሰጠን አስታውስ ነበረ። 15 ዓመት ሙሉ ትምህርት እድሜን ሙሉ አሳልፌ አሁን የምታየኝ እንግዲህ ያው እዚህ ጋር እንትን ስል ነው የምታየኝ፣ ጋራጅ ቤት ማለት ነው። እና ነገሮቹ ሲያስገድዱኝ ነው በቃ ያው እየሰራ ምናምን እንደሚያመጣ ነበር ማውቀው። ከሆነ ጊዜ በኋላ ግን በቃ በጣም ብር ሲያስፈልግ ከየት ነው የምታመጣው ምናምን ብዬ በጣም ሳስጨንቀው ሁሉንም ነገር ነበር። ለምንድን ነው ለመዋሸት የምትሞክረው? አትሊስት አድራሻህን ያጠፋህባት መምጣቷን ስትነግር ነው። በዛ ሰዓት እህቴን ማዳን ነው እንጂ ያሰብኩትኝ እኔ ጭራሽ በቃ እሷ ቁማ ሄዳለኝ ከባለቤቴ ጋር ጥሩ ህይወት እንደምንኖር ነው ሁሌም ፊቴ ላይ የሚመጣውና በዛ ሰዓት አልመጣልኝም። እውነቱን ለመናገር በቃ እሷ ማዳን ነው። ከሰዓቱ ወንድሜም ስራ ምንም ስራ አልነበረው፣ ዝም ብሎ ተባራሪ ስራ ስለነበር የሚሰራው። ማስጨነቅም አልፈለኩም። ሐኪም ቤት እንደዚህ እያመመኝ ነው ምናምን ብዬ እሱንም ላስጨንቆ ስላልፈለኩኝ በቃ ጸጥ አልኩ። አይነት ሰው አይደለሁም በነገራችን ላይ። ለሱስ ቢሆን እኔ ራሴ ሄጄ ነው ለፍርድ ቤት ለፖሊስ ጣቢያ ሄጄ የምሰጠው። ቻችን ተመልሰን መጥተናል። ብዙ ሰዎች ታሪክን ሰሙ። በአንተ በኩል ያለውን ስቶሪ ሲሰሙ እጅግ በጣም ብዙ ሰዎች እያዘኑ ነው። መልእክቴንም አድርስልኝ ያሉ ሰዎች አሉ። አሁን ምን ይሰማል? ለእህትህ የከፈልከው ዋጋ ትክክል ነው ወይ? ይሄ ፊድባክ ይገባል ወይ? አዎ፣ እውነቱን ለመናገር እኔ አሁን በጣም ደስተኛ ነኝ። እህቴ እንደዚህ ሆና በማየቴ በጣም ደስ ብሎኛል። ያው የፍቅረኛዬን ጉዳይ ያው የምናየው ይሆናል እንግዲህ። እኔ አላቅም፣ ፈጣሪ ነው የሚያውቀው። ይቅር ምትለኝም ይመስለኛል፣ ግን በጣም በድያታለሁ። ያው ክህደት በጣም ትልቅ ነገር ነው፣ በጣም መጥፎ ነገር ነው ለእሷ የተደረገባት ነገር። ለእኔ ግን እግዚአብሔር ይመስገን እህቴን አድኛታለሁ። ይህንን ነበር መፈልገው። እሷ ትንሽ አግሬሲቭ ሆናለች። ከአንተ ጋር ያላትም ነገር ሊስተካከል አልቻለም። ለማውራት ሞክረን ሌላ አይነት ጸብ ውስጥ ስትገቡ ነው ሁለታችሁን ገላግለን የባለፈውን ፕሮግራም የሚያቋርጥ ነው። እናንተም እንዳትገናኙ አድርጌያለሁ። ዛሬ ግን ተገናኝታችሁ የምታወሩበትን መንገድ ለመፍጠር ነው ጥረት የማደርገው። እንደው ምን የምትልህ ይመስላል ከተነጋገራችሁ?
እኔ እንጃ በቃ ድብልቅልቅ ያለ ስሜት ነው እየተሰማኝ ያለው። በቃ ጥሩ ልጅ ነች እንደነገርኩክ ይቅር ምትለኝ ይመስለኛል። በዚህ አጋጣሚ ግን አንተን በጣም ላመሰግን እወዳለሁ። ባለፈውም እንደዛ በጣም ተበሳጭቼ ነበረ። ስራ ቦታ ላይ የተደረገውን ነገር አይተናል። ግን በቃ እንደዚህ ለተጎዱ ሰዎች የምትከፍሉትን ዋጋ እኔ ሳላደንቅ አላልፍምና አሁንም ሁለታችንን ለማስማማት የምታደርጉትን ጥረት እኔ እውነት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ስለዚህ በምትችለው አቅም እኔ ብታሳምንልኝ ደስ ይለኛል። አዎ የማሳመኑ ስራ የኔ ስራ አይደለም። እሷም የእድሜ ዘመን ነገሯን ያጣችው። ስለዚህ እንደዚህ በቀላሉ በቃ የገንዘብሽ ጠፍተዋል፣ ሀብትሽ ጠፍተዋል ያልነው ያፈራነው ንብረት የለም። ስለዚህ እንግዲህ ቻው የምንባባለው ነገር አለ ማለት። አዎ በጣም ብዙ ጥረት ይጠይቃል። በብዙ ጥረት መመለስ የምንችላቸው ነገሮች ካሉ መልሰን ብዙ ጥረት አድርገን የምንሞክረው ነው የሚሆነው። እህትህ ግን ከሷ ያገኘችው ፊድባክ ትንሽ ልቧን የሰበራት ይመስለኛል እና ዛሬ ከተመቻቸልን ሰዓት ካገኘን እሷ ጋርም ሄደን የምንጠይቅ ነው የሚሆነው። ግን የእህትህ ፊድባክ ምንድን ነው? እህቴ ማለት በቃ እሷ በጣም ተጎድታለች። አሁን በቃ ይሄ ነገር እንዲደረግባት አትፈልግም። ፍቅረኛዬ ላይ ይሄ እንዲደረግባት አትፈልግም እና በጣም ውስጧ ተጎድቷል። በደንብ እንዳያት በደንብ አላገገመችም እና ጥሩ ሁኔታ ላይ አይደለችም አሁንም። ብቻ በቃ እስኪ እናያለን፣ የሚሆነውን ነገር እናያለን ብዬ አስባለሁ። እንግዲህ ቀጥታ ወደዛ ብናመራ ይሻላል። መንገድ ላይም ከዚህ በላይ ቆመን እንትን ከማለት ይልቅ ወደ እሷ እናምራና መጀመሪያ እኔ ትንሽ ኮሚኒኬት ላርጋት ላለስልሳትና ከዛ በኋላ ገብተህ ከእሷ ጋር የምታወሩበትን መንገድ እናመቻቻለን። ተመልካቾቻችን ግን እስከ መጨረሻ ድረስ አብራችሁ ኑ። ላይክ፣ ኮመንት፣ ሰብስክራይብ እንዳይለየን። ለምሳሌ እኔ ምን ያህል እንደምወድሽ ታውቂያለሽ? ነው ያዝልኝ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ ከእህታችን ጋር ቆይታ ልናደርግ ነው የመጣ ነው። ዛሬ እንደው ብዙ ተመልካችም የጠየቋቸውን ጥያቄዎች ጨምሬ ነው የምጠይቅሽና ከዛም ባለፈ ደግሞ ከባለቤትሽ ጋር ያለው ነገር ለማስተካከል ጥረት እናደርጋለን። የመጀመሪያው ጥያቄሽ እንደው ፍቅር ነው ወይስ ገንዘቤን ንብረቴን ነው የምትይው? ገንዘቤን ይመልስልኝ። የምን ፍቅር ነው የምትለው? ፍቅርማ ብዬ እኮ አየሁት እኮ እየሆነ ያለውን ነገር አየ ነው አይደል? በቃ ገንዘቤን ይመልስልኝ። እኔ ገንዘቤን ነው የምፈልገው። ምንም ነገር አይመለከተኝም። ስለተፈጠረውም እየሆነ ስላለውም ነገር አይመለከተኝም። እኔ እንዴት እንዳመጣው ታውቃለሁ ይሄንን ገንዘብ። ስለዚህ ገንዘቤን ይመልስልኝ ዘላለም። በቃ አልፈልግም። እኔ ምንም ሌላ ነገር አልፈልግም። በጣም እንደጎዳሽ ይገባኛል። ብዙ ነገርም ኤክስፔክት አድርገሽ እንደመጣሽ እረዳለሁ። በዚህ ልክ መካድም እንደሚያም ይገባኛል። ግን ደግሞ ጥሩ ጊዜ እንዳሳለፈ ሰው ወደኋላ ሄዳችሁ ያለፈውን ጊዜያችሁን አስባችሁ መነጋገር፣ ነገሮችን በስክነት ማየት ተገቢ ነው ብለሽ አታምኚም? አላምንም። በቃ ይኸውልህ ዘላለም መነጋገር እኮ ቢኖርብን መጀመሪያ ብንነጋገር ያለው ነገር ቢነግረኝ ኢትስ ኦኬ በቃ ያለው ነገር አብረን ማድረግ እንችል ነበረ። ግን አስበው እኔ ምንድነው የሚሆነው? አሁን ጭንቅላቴ ምንድነው የሚሆነው? ስንት ነገር አስቤ የመጣው ሰው ነኝ እንደነገርኩ አይደል እንዴ? ታዲያ እንዴት ነው እኔ አሁን ከዚህ በኋላ ስላለው ህይወቴ እኔ እንዴት ነው ማምነው? ምንድነው የሚሆነውስ እንዴ? የደረሰበትን የሆነውን ነገር ገና አልሰማሽም፣ አልተረዳሽም። ምንም ይድረስበት በቃ ምንም ነገር ይድረስበት፣ እኔ ምንም አይመለከተኝም። እኔ እንዴት አድርጌ እንዳመጣሁት እኔ የማውቀኝ ገንዘብ እንዴ? በእናትህ ምን ሆነ ነው አንተ? ምን ኤክስፔክት ታደርጊያለሽ? ንብረቴ አለ ብለሽ ታስቢያለሽ? ወይስ ደግሞ እንግዲህ ቀድሞ ሰዎች እንደነገሩሽ ሰዎች ሲሉት እንደነበረው ንብረቴ ባክኗል፣ አንድም ንብረት መልሼ አላገኝም የሚል እምነት ነው ያለሽ? ምንም አላገኝም በቃ እርግጠኛ ነኝ። ምክንያቱም አስባል ትናንትና ሳያኝ ራሱ ለምን መጣሽ ያለኝ ሰው እኮ ነው። ምን ታደርጊያለሽ እዚህ ያለኝ ሰው ነው። ጭራሽ እንደማያውቀኝ አይነት የሆነ ሰው እኮ ነው እንዴ። እንዴት እኔ አላውቅም። ብቻ እኔ እግዚአብሔር ንብረቴን ይጠብቅልኝ እንጂ ምንም አላውቅም በቃ። ሌላኛው ነገር እንደው ከቤተሰቦችሽ ጋር አሁን ያለሽ ግንኙነት ከእናትሽ ጋር እዛስ ሰው ብዙ ሰው ሲለኝ ነበር ከእናት በላይ ባል ሊታመን አይችልም፣
ንብረትን ማፍራት ካለባት ለምን እናቷ ጋር አላደረገችውም የሚል ጥያቄ ጠይቋልና እስቲ እንደው ይሄንን የምትመልሺ ከሆነ። ለእናቴ ማድረግ ያለብኝን ነገር አድርጌያለሁኝ። ገባክ ስልክ በቃ አሁን በፊት ከነበረችበት ሁኔታ በፊት ከነበረችበት ህይወት አሁን ትንሽ የተሻለ ነገር አድርጌላታለሁኝ። እናቴን ዝም አላልኩም። በእርግጥ ስልክ በቃ ያው በንግድ ዓለሙ ላይ እንዳለች ናት። አሁንም እንደዛ ነው የምትሰራው። ግን አሁን መንገድ ላይ ከመስራቷ የበለጠ አሁን ሱቅ ከፍቼላታለሁኝ። ሱቅ ላይ ነው እየሰራች ያለችው። የራሷን ሱቅ ነው የምትሰራው። ቤትም ሰርቼላታለሁ። አነስተኛ ቢሆንም አነስ ያለ ቤትም ቢሆን ሰርቼላታለሁ። እህቶቼም እየተማሩ ነው እና ደግሞ እዛው እናቴን ያግዟታል። አንድ ላይ ነው የሚሰሩት። ገባክ? ስለዚህ ለእናቴ ያለውን ነገር ማድረግ ያለብኝን ነገር በቂ ባይሆንም አድርጌላታለሁኝ። ግን ደግሞ እኔ ህይወት አለኝ ማለት በቃ ሴት ልጅ ነኝ አይደለ? ሴት ልጅ ነኝ። ህይወት መመስረት አለብኝ። ይሄ ልጄ ነገ ትዳሬ ህይወቴ ይሆናል ብዬ ነው አይደል? ነገ ስመለስ ወደዚህ በቃ ማግኘት ያለብኝ ነገሮች አሉ። በቃ ምክንያቱም ካሳለፍኩት ህይወት አንፃር እኔ በጣም በቃ ብዙ ነገሮችን ያሳለፍኩ ሰው ነኝ። ያለ እድሜ ብዙ ነገሮችን ያየው ልጅ ነኝ። እና ደግሞ እንዳልኩ እናቴ አዲስ አበባን አታውቀውም። እዚህ ስላለው ነገር ምናምን አሁን ለእሷ ገንዘብ እየላኩኝ ማዬ እንደዚህ አድርጊልኝ ምናምን ማለት አልችልም አይደለም። ምክንያቱም ካላት የእድሜ አንፃርም ደካማም ናት። ሁለተኛ ነገሮችን እዚህ ፊክስ ልታደርግልኝ አትችልም። በቃ እሱ የራሴ ሰው ነው ብዬ ስላመንኩኝ ህይወቴ ነው ብዬ ስላመንኩ ነገ ላይ ከእሱ ጋር ጥሩ ነገር ይኖረናል ብዬ ስላሰብኩ ነው ያንን ነገር ሁሉ ማደርገው። አሁን አንዳንድ ሰው እንዴት ለወንድ ልጅ ብር ልከሽ እንደዚህ እንትን ትያለሽ ምናምን አይባልም። ማለት አንተ የራሴ ሰው ነው ይሄ ከዚህ ሰው ጋር ነገ ህይወት አለኝ በቃ ጥሩ ነገር ይኖረኛል ብለህ የምታምነው ሰው እስከሆነ ድረስ አመኔታ እስካለ ለዛ ሰው ታደርጋለህ። ምክንያቱም እኛ እዛ 4 ዓመት 5 ዓመት ሰርተን የምንመጣው አንዳንዴ እኮ ከዛም ገንዘብ ይዘን መውጣት እኮ ማችልበት ሁኔታ ይኖራል አይደለም? ግን የት እናደርገዋለን? እዚህ አምጥተን ነገሮችን ማስኬድ ላንችል እንችላለን። ገባክ? ስለዚህ እዚህ ባለክ ሰው ነው ያን ነገሮችን ማድረግ የምችለው። እኔ ደግሞ ያንን ያደረኩት በቃ ከሱ ጋር ጥሩ ነገር እንፈልግ ስለነበረ ህይወት እንዲኖረኝ ስለምፈልግ እና የተሻለ የተስተካከለ ህይወት እንዲኖረኝ እንፈልግ ስለነበረ ነው ለሱም መልከው የነበረው። ግን በቃ ነገሮች እኔ እንዳሰብኳቸው ነገር አልሆኑም። ሁሉም ነገር ተበላሸ። ገባክ? ይበላሻል ብለህ ብታስብ እኮ ነገሮችን አታረግም አይደል? ግን በቃ ይበላሻል ብለህ አላሰብክም። እኔ ይበላሻል ብዬ አላሰብኩም። በቃ ጥሩ ሰው ነው ለኔ የነበረው መልካምነት፣ ወደፊት ስላለን ፕላኖች ምናምን በቃ ብዙ ነገር ስላወራን ይሄ ነገር ይፈጠራል ብዬ እኔ በፍጹም አላሰብኩኝም። ብዙ ሰዎች እንደዚህ ይላሉ። ለምንድን ነው ገንዘብ የምትልኩት? አንዳችሁ ከአንዳችሁ አትማሩም ወይ የሚል ጥያቄ ይነሳል። ኮመንት ላይም እያየው ነበር እና እውነትሽን ነው እንዳልሽው ነው። ሰው ይከዳኛል ብሎ አይደለም ገንዘብ የሚልከው። ሁለተኛ ነገር ደግሞ ሴት ልጅ የእድሜ ገደብ አለባት። ነገ መጥቼ አግብቼ ወልጄ ከእሱ ጋር እኖራለሁ ለምትለው ለምታምነው ሰው እንደዚህ የምታደርገው ያው ይከዳኛል ብላ አይደለም። አንቺም ስትይ ነበር እና ያው ወደው አይደለም እህቶቻችንም ይሄንን የሚያደርጉት። ባይሆን እዚህ ቁጭ ብለው በእህቶቻችን ልፋት፣ ደም፣ ላብ እየበሉ የሚኖሩት ሰዎች ናቸው ባለጌዎች። ይህንን ድርጊት የሚፈጽሙት ናቸው ብልግናውን እየሰሩት ያሉት እንጂ እህቶቻችን ላይ መፍረድ ተገቢ አይደለም። እኛም አንፈርድብሽም። ነገር ግን ምንድን ነው ያጋጠመው? ለምንድን ነው እንደዚህ የምታምኚው የምትወጂው ሰው እንደዚህ አይነት ድርጊት የፈጸመብሽ የሚለውን የማወቅ ፍላጎት እንደሚኖርሽ እርግጠኛ ነኝ። አሁን ካንቺ የምጠብቀውም እንድታደርግ የምፈልገው በትዕግስት የዚህን ሰው ታሪክ መስማት የምትችይበት፣ ጥያቄዎች ካሉሽ ደግሞ ቀጥታ የምትጠይቂበት። ያኔ እንደዚህ ብለህ ገንዘብ አስልከኝ ምንድን ነው ያደረግከው? የታል ገንዘቡ? የታል መኪናው? የታል ቤቱ? የምትይበትን እድል ባመቻችልሽ ፊት ለፊት ከእሱ ጋር ቁጭ ብለሽ አታወሪም? ማውራትማ እፈልጋለሁ፣ ግን በቃ ሳወራው ገንዘቤን እንዲሰጠኝ ነው የምፈልገው እኔ ዞላ። በቃ ምክንያቱም እኔ አላቅም፣ ብዙ ገንዘብ ነው የላኩት፣ ብዙ ነገር ነው ያጠፋሁትኝ እኔ ወደዚህ እየላኩኝ። መጠየቅ እፈልጋለሁ፣ ማውራትም አለብኝ ሲጀመር፣ እሱ ማግኘትም አለብኝ። ትናንትና እኔ እዛው በቃ እዛው የሆነ ነገር ራሱ ባረገው ደስ ይለኛል። እኔ ዞላ እውነት ለአንተ ክብር ስል ነው በቃ ያንን ማድረግ ስላልነበረብኝ ነው ትቼ ሄድኩት። ተነስቼ ነው የወጣሁት። ግን በቃ እስቲ አንተ አውራው፣ አናግረው፣ ያለውን ነገር ከኔ ጋርም እንዲያወራ አድርግ።
ከዛ ያለው ምክንያቱም ግን መስማት ፈልጋለሁ። ምንም ነገር ሊያሳምነኝ አይችልም። በእርግጥ ግን ልወቀው ማወቂ ጉዳት ያለው አይመስለኝም። እሺ በጣም አመሰግናለሁ ስለምታከብሪኝ ቃሌንም ስለሰማሽ በእውነት በደንብ አከብርሻለሁ። ንብረት ኃላፊ ነው ባይዘ በጣም እጅግ በጣም ቤት ንብረት ኖሯቸው ሀብት ኖሯቸው ሲኖሩ የነበሩ ሰዎች በትንሽ ነገር ምክንያት ንብረታቸውን ሲያጡ አይተናል። ስለዚህ ገንዘብ ኃላፊ ነው፣ ንብረት ኃላፊ ነው። አንዳንድ ጊዜ ኑሮሽም የማትጠቀሚበት ደረጃ ላይ ልትደርሺ ትችያለሽ። ከዛ በላይ ሰው ክቡር ነው፣ ትልቅ ዋጋ አለው። ስለዚህ ምክንያቱም ከሱ መስማት ለሰው ክብር መስጠት ተገቢ ነው ብዬ አስባለሁ። ቴንኪው በጣም ስለምታከብሪኝ። እሺ ላምጣውና እንድታወሩ ላድርግ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። በዳይና ተበዳይን በግራና በቀኝ አስቀምጠን ፊት ለፊት ጉዳዩን የሚነጋገሩበትን እድል አመቻችተናል። አውቃለሁ ሁለታችሁም ያላችሁበትን ስሜት እረዳለሁ። በሁለታችሁ መካከል የተፈጠረው ውጥረት አይካን ፊል ኢት ተመልካችን ፊል ሊያደርገው እንደሚችል በጣም እርግጠኛ ነኝ። ግን ደግሞ የማስረጃ ሰዓት ነው። ጥያቄዎች እንዳሏት በጣም እርግጠኛ ነኝ። እሱን ጥያቄዎች በአግባቡ ልትመልስላት ትችላለህ ብዬ አስባለሁ። ካንተ ብዙ ጠብቃለሁ። ስለዚህ ካንተ ልጀምር እስቲ። ከሁሉም አስቀድሜ እኔ ይቅርታ መጠየቅ ነው የምፈልገው። ባለፈው አምናጭቄሻለሁ። ምንም አይነት ይቅርታ አልፈልግም። እኔ አሁን ይቅርታ የሚያስፈልገኝ ነገር አለ። የምትናገረው ነገር ተናገር። ቁጭ በልና ይቅርታው ይደርሳል። ቁጭ በልና የምትናገረው ነገር ይቅርታው ይደርሳል። ግን ቁጭ ብለህ የምታስረዳበት መንገድ ነው የሚያስፈልገው። ይቅርታው በሂደት የሚመጣ ነው። ምክንያቶችን ማስረዳት፣ ለሷ መናገር ያለብህን ነገር እኮ አሁን እኔ በቃ ዘላለም ይኸውልህ ምንድን ነው መሰለህ፣ በቃ ምንም ወሬ ማብዛት ምናምን አልፈልግም። እኔ ከሱ ጋር የቤቱ ካርታ የት አለ? አንድ ሁለተኛ ምልክልን ገንዘቦች ሙሉ የኔ ያረካቸው የመኪና ልብሬ ብለህ የምትልክልኝ ወረቀት የት አለ? አሳየኝ። እሱን ነው የምፈልገው። እኔ ንብረቴን ነው የምፈልገው። ከአንተ ጋር ምንም አይነት ቁጭ ብሎ የሚያስወራኝ ወሬ ምንም አይነት ጊዜም የለኝም። እኔ ሲጀመር ገባክ? ተረጋጊ የኔ ፍቅር። ሁሉንም የኔ ፍቅር አትበለኝ። የኔ ፍቅር ይለኛል እንዴ? ይሄ እንዴ ተረጋጊ እንጂ እንዴ ተረጋጊ። የምን የኔ ፍቅር ነው? ተረጋጊ። እሺ እንድትረጋጊ እኮ ነው እየጠየቀሽ ያለው እሱ። ተረጋጊ። ሁሉንም ነገር በሰላም ብናወራ ይሻላል። ምንም ሰላም የለም። በሰላም ቢሆን መጀመሪያውኑ ሰላም ፈልገህ በስርዓት ታወራኝ ነበረ። በቃ አለቀ። ስለዚህ አሁን ያለውን ነገር በስርዓት ንገረኝ። በቃ በትክክል ንገረኝ። አውቃለሁ እኮ እኔ እኮ እንደበደልኩሽ አውቃለሁ የኔ ፍቅር። የኔ ፍቅር አትበይ። ወይኔ ሰው ሊያሳብደኝ ነው። ዘላለም የኔ ፍቅር አትበለኝ እንዴ! ምንድን ነው የኔ ፍቅር የምትለኝ? በቃ አስረዳሻለሁ። አሁን ይኸውልሽ ተረጋጊና አንቺ እንደዚህ እንደማትሆኚ እኮ ተነጋግረናል። ለኛ ብሎ ነው አይደለ? እሱንም እኮ የእሱንም ድካም ማሰብ አለብን። በቃ አንዴ ጎድቼሻለሁ። ስለዚህ በሰላም እናወራና እንፍታቸው። እኔ ይኸውልሽ በቃ እንደጎዳሁሽ እኔ ራሴን ምንም ነገር አልፈልግም። ይኸውልህ ጉዳቴን ምናምን ስለጎዳሁሽ ምናምን አይደለም። በቃ የምፈልገው መኪናዬን፣ ቤቴን፣ ገንዘቤን። ገባህ? ከአንተ ጋር ምንም የምፈልገው ነገር የለም። ዘላለም ይሄን መቀበል የምችል ከሆነ አንተ ተቀበልልኝ። ካልሆነ ደግሞ በቃ እንሂድ፣ ወደ ፖሊስ ጣቢያ እንሂድና ያለውን ነገር እንፍታዛ። ህግ ይዳኛል። አይደለማ ወይ እንዲያስረዳሽ አይደለም ውዴ። እነዛ ነገር የለም። እኔ ምንም እንድታስረዳኝ አልፈልግም። ንብረቶቼን ብቻ መልስልኝ። እዚህ ጋር አስቀምጥልኝ ንብረቴን። በቃ የምፈልገው እሱን ብቻ ነው። ምንም አይነት ያንተ ምክንያት መረጃ ምንም ነገር አልፈልግም። እስኪ ቆይ መጀመሪያ ተረጋጊ። አሁን እኮ ስትረጋጊ ነው ማውራት የምንችለው አይደለ? በቃ እነዛ ነገሮች ሆነዋል። አሁን ተረጋጊና በሰላም በስነ ስርዓት እናወራ። ይኸውልሽ እኔ ውድ እንደደከምሽ አውቃለሁ። ለእኔ ብለሽ እነዛን ነገሮች እንዳደረግሽ አውቃለሁ። ነገሮቹ አስገድደውኝ ነው። እኔ ምንም አይነት ማብራሪያ አልፈልግም አልኩህ እኮ። በቃ ምንድነው የሆነው ነገር? ያለው ነገር ካለ ንገረኝ። አለዛ ደግሞ ገንዘቤን ንብረቴን አምጣልኝ። እዚህ ጋር ስጠኝ። የተቃጠልኩበትን የኖርኩበትን ስጠኝ። በቃ እዚህ ጋር የምፈልገው እሱን ነው። አለቀ። ሌላ ምንም ነገር አልፈልግም። ምንም አይነት ያንተ ማብራሪያ አያስፈልገኝም። ወይስ ንብረቴ የለም? አጠፋከው? ምን አረከው? ውዴ በዚህ መልክ መቀጠል የምንችል አይመስለኝም። አንቺ እንደዚህ ኢሞሽናል እየሆንሽ እስከ የት ርቀት መሄድ እንችላለን? አሁን ሌላ ነገር ውስጥ እኮ ነው የምትገቡት።
የሱ እርጋታ እሱ ሊያስረዳሽ የሚሞክርበት ዘላለም እሱ የሰራውን ሰርቶ ነው ተረጋግቶ የተቀመጠው። እኔ ደግሞ የሚያስፈልገኝ ብዙ ነገር አለ። በቃ አለቀ። እኔ ቦታ ላይ ብትሆኚ ታደርጊዋለሽ። እኔ ልብሽን ስለማውቀው ነው። ምንድነው? እስቲ ንገረኝ ልስማክ። ምንድነው ነገሩ? ተረጋጊ። በእንደዚህ አይነት ሁኔታ እኮ ልስማ፣ ንገረኝ። እኔ መረጋጋት ተውና እንዴ እስኪ አረጋጋት መጀመሪያ። የኔ መረጋጋት አስፈላጊ ነገር አይደለም። ተናገር፣ የምትናገረው ነገር ንገረኝ ልስማክ። እሺ በዚህ መልክ መቀጠል የምንችል አይመስለኝም ተመልካቾቻችን። ለእናንተም የምናደርሰው ነገር የተመጠነና በጥሩ ቃላት በኮሙኒኬሽን የታጀበ ነገር መሆን አለበት። መረጋጋት የምትችይ ከሆነ አሁንም እድል እንስጥሽና ካሜራ አጥፍተን ተረጋጊ። ከዛ በኋላ ምንድነው የተፈጠረው የሚለውን ነገር እናስረዳሽ። አንቺም ልብሽ ያውቃል ገንዘብሽን መልሰሽ ልታገኙ እንደማትችይ። የሰማሽውን ሰምተሻል። ብዙ ሰዎች የነገሩሽ ነገር አለ። ስለዚህ ግን ምክንያቱን ነው አሁን ለመስማት እንጂ። ምን አይነት ምክንያት ነው የሚያሳምነኝ? እኔ ምን አይነት ምክንያት ዘላለም? ምን አይነት ምክንያት? ቆይ እውነት ከብርና ከሰው የሚቀድመው ማን ነው? ብር። ሰው አስቀድሜማ የሆነውን አየሁት እኮ። ስለዚህ ብር ነው የምፈልገው፣ ብሬን፣ ገንዘቤን። እነዛ ፕላን ስናደርጋቸው በቃ ፕላን ያደረግናቸው ነገሮች ገደል ከተትካቸው። ምንም የሚስተካከል ነገር የለም። ገንዘቤን ከመለስክልኝ ይስተካከላል፣ ካለዛ ግን ምንም የሚስተካከል ነገር የለም እኮ። ይመለሳል። ተመልካቾቻችን በዚህ መልክ መቀጠል አንችልም። ስለዚህ ካሜራውን አጥፋው አንዴ። እሺ ተመልካቾቻችን ተመልሰን መተናል። እንግዲህ ይቅርታ እንጠይቃለን። ትንሽ መረጋጋትም ስለከበዳት በሷ ቦታም ሆነን ስናስበው ልክ ነው እንደዚህ መሆኗ። ለዛ ነው ያቋረጥነው። አሁን ትንሽ ተረጋግተሽ መስማት ያለብሽን ነገር ለመስማት ራስሽን ዝግጁ ያደረግሽ ይመስለኛል። ጥያቄ ካለሽ ጠይቅ። እሺ ዘላለም፣ ግን በቃ አሁን እኔ አላቅም እኔ ምን እንደምልክ። ግን በቃ ቢያንስ ምን አለኝ? ምን አለኝ? ከላኩልክ ነገሮች ካሉኝ ቤቴ ወይ መኪና፣ እሺ ምን አለኝ? ምንድነው እጅክ ላይ ያለው ነገር? በቃ ያለው ቢያንስ ትንሽ እኔ ሊያረጋጋኝ የሚችል ነገር ምን ሊኖርክ ይችላል? ውዴ ይኸውልሽ፣ በመጀመሪያ አንድ ቃል ልግባልሽ። ለአንቺ ለዘላለም ባሪያ ሁኜ ነው የምኖረው ከዚህ በኋላ። እኔ ባርነት ምን እውነት ያደርግልኛል? አገልጋይሽ ነው መሆኑ። ምን ያደርግልኛል? እኔ አገልጋይ አልፈልግም። ራሴን በራሴ እያስተዳደርኩ የኖርኩኝ ሰው ነኝ እስካሁን። ምንም አይነት ባሪያም አገልጋይም አልፈልግም እኮ። ገንዘብሽ አይደል የጠፋው? እኔ ደግሞ በጉልበቴም በምፈልጊው ነገር ባሪያ ሁኜ እኖራለሁ። አሁን ላስረዳሽ ያለውን ነገር። እውነቱን ለመናገር ምንም ነገር የተረፈ ነገር የለም። ማለት ምንም አይነት ገንዘብ የለም? ምንም አይነት የተረፈም ቤቴ መኪና ምንም ነገር የለም? ምንም ያስቀረልኝ ነገር የለም? አዎ ውዴ። ይህን ዘላለም በቃ ይህን ነበር ያልኩት። ይህን ነበር የፈራሁት። ምንድን ነው የሚያደርግልኝ አሁን? በምንድን ነው የምትመልስልኝ ይህን ሁሉ ገንዘብ? ምንድን ነው የምታደርግልኝ? አላደረጉትም ውዴ። በቃ ተረጋጊ። ምንድነው መሆኑ? እኔ ከዚህ በኋላ ምን አይነት ኑሮ? እንደገና ሌላ ተመልሼ ወደኋላ አምኜክ በላኩልህ፣ አምኜክ ስንት ነገሬን አምኜ በሰጠሁክ ለምን እንደዚህ ትሆናለህ? ለምን እንደዚህ ታደርገኛለህ? ለምን? በእናትህ ምን በድዬክ ነው? እሺ በቃ አሁን ምንም በማልቀስ የሚጨምር ነገር የለም። ስለዚህ ኧረ እባክሽ እሺ፣ አንዴ ቀረጻው ይቋረጥ። አንዴ ውጭንና እኛ ቀስ ብለን እናስረዳት። እሱ ነው የሚሻለው። እባክሽ በቃ ታርቅሽ። እባክሽ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እኔ እንኳን ቀረጻው የሚቋረጥ በቃ ከሱ ጋር ያለው ነገር ይብቃም ብዬ ነበር። አንቺ ነሽ ፊት ለፊት እንድነግረኝ የምፈልገው ነገር አለ አስገባልኝ ያልሽኝና ምንድነው ጥያቄሽ? እሺ ዘላለም፣ በቃ አሁን ማለት ሆነ። በቃ እሺ የሆነ ሆነ። አሁን እኔ አሁን ላይ ምንም የለኝም። በቃ ማለት አለኝ ምለውን የነበረኝን ነገር ሁሉ ወደዚህ ነበር የላኩት።
በቃ ምንም ነገር የለኝም ማለት ከነበረኝ እኔ አላውቅም በቃ ምን እንደምል ግን እኔ አውቃለሁኝ እንዴት አድርጌ እንዳመጣሁት ይሄን ገንዘብ ስንት ነገር ውስጥ ገብቼ እንዳመጣሁት እኔ የማውቀው ግን አሁን ላይ ምንም በቃ ዜሮ ነኝ በቃ ምንም ነገር የለኝም ኢቭን ለዚህ ለታክሲ መመላለስበት እንኳን ላይኖረኝ ይችላል ግን አሁን በምንድን አንተ መልሼ እንሂድ እንኳን ምንም በቃ ምንም የሚያስኬደኝ ነገር የለም ማለት መሄድበት የለኝም ተመልሼ ሄጄ ልስራ ብል እንኳን የሚሆን ነገር አይደለም ግን ምን አድርጎት ነው ያጠፋው ይሄንን ብር እኔ ማወቅ ፈልጋለሁ ሱስ ነው ወይስ ሌላ ትዳር ይዘሃል በቃ አላውቅም ምክንያቱን ይንገረኝ በቃ ምክንያቱም ማወቅ አለብኝ እኔ በቃ አላውቅም ዋናው ነገር ዛሬም እዚህ ጋር እንድንሰበሰብ ያደረኩሽ የሱ ምክንያት ስላሳመናን ነው የሱ ምክንያት አሳማኝ ባይሆን ኖሮ ከአንቺ ጋር አይደለም የሚነጋገረው ዛሬ እስር ቤት ነበረ የምናስገባው አንቺም እሱን ምክንያቱን ከሰማሽ በኋላ እንዲጠየቅልኝ ፈልጋለሁ ዘላለም ወደ ህግ አሳልፈ ስጠን ካልሽ ያንቺን ውሳኔ ነው ያከብርልሻለሁ ግን ሪዝኑን እንዲነግርሽ እድል እንስጠው ይኸውልሽ ውዴ አውቃለሁ እንደተሰበርሽ ግን በቃ ነገሮች አስገደዱኝና እንጂ እንደማንኛውም አንቺ እንደምታስቢው ወይ በቁማር ወይ በሌላ ነገር አይደለም ይሄ ሁሉ ብር ያለቀው እርግጠኛ ነኝ አንቺ በእኔ ቦታ ሆነሽ ቢሆን አይደለም ብር ህይወትሽን ትሰጫታለሽ ለእህቴ እውነቱን ስነግርሽ እህቴ ነች እህቴ ታማ ነው ሜሪ ማለት ነው ኩላሊቷ ፌል አደረገ በዛ መንገድ ነው ይሄናል ሁሉ የላኩልን ገንዘብ ቤት መኪና ሁሉ የሚል ህመም ነው ያመማት ምንድነው ያመማት ምን ሆና ምንድነው በቃ ረጅም ነው ታሪኩ ኩላሊቷ በአጋጣሚ ፌል አደረገ ተባለ እንደ ቀላል ነገር የተጀመረ ነገር በሙሉ ብሩ በዚህ መንገድ ነው ያለቀው እንዴት አላውቅም ይሄ ሁሉ ጊዜ እኔ አንተ ታወራኛለህ ታናገረኛለህ አይደለ ሜሪን አመማት እሺ የሆነ መፍትሄ አብረ መፈለግ ነው የሚቀለው ወይስ የኔ ንብረቶች ተመሸጥና ማጥፋት ነው የሚቀለው ድንገት ነው የተፈጠረው ይሄ ነገር ምንድን በሽታ ድንገት ይመጣል እንዴ ይሄ እንዲያሳምነኝ ነው የምትፈልገው ምን አይነት ምክንያት ነው ይሄ ዘላለም ምን አይነት ምክንያት ነው ይሄ እህቴ ታመመች ኩላሊቷ ታመመ ከዛ በኋላ ብሩን አጠፋሁት እንዴት ነው የሚሆነው ይሄ ምን አይነት ምክንያት ነው ይሄ ይኸውልሽ እንዳልኩሽ እኛም በቃ ዱብዳ ስለሆነብን ነገሩ እንደ ቀላል ነገር ተጀመረ የኔን ኩላሊት እስከመለገስ ድረስ ደረስን ይኸውልሽ ይሄው የምታዩ እንደ ሀገር ሄደን ነው ይሄው የኔን አሁን ደግሞ ፍስ ቅዱስ ይሄው በእኔ ኩላሊት ነው አሁንም እየተነፈሰች ያለችው ምን ማለት ነው ይሄ ማለት እኔ እንዴት አላውቅም ይሄንን ነገር እንዴት አትነግረኝም ምን ይሄን ነገር ስንት ነገር ታወራ የለ እንዴ ከኔ ጋር ይሄን ለማውራት ለምን ከበደክ ትልቁ ጥፋት የኔ ጥፋት እሱ ነው እኔ ወድ ማለት እንደዚህ ይሆናል ብዬ ውስብስብ ይሆናል ብዬ ስላልጠበቅኩ ነው እና በጣም ይቅርበኝ እንዴ ምን አሁን እኔ ብዘላለም ምን እንድለው ነው የሚፈልገው ምን ልበልን አሁን በዚህ ጉዳይ ያለውን ነገር እንድትረጂ ነው ይሄ ያንቺ ውሳኔ ነው ከዚህ በኋላ ያለው ነገር ያንቺ ውሳኔ ነው አንቺ የፈለግሽውን ነገር መወሰን ትችያለሽ እውነቱ ይሄ ነው ዶክመንቶች አሉ እያንዳንዱን ገንዘብ እንዴት ስፔንድ እንዳደረገው የሚያሳዩ ዶክመንቶች ቤት ውስጥ ተቀምጠዋል ከዛ በኋላ የፈለግሽውን ነገር መወሰን ትችያለሽ እህቱም ትላንትና ኦፍ ካሜራ እንደዚሁ ሰርጀሪዋን ከፍታ አሳይታን የህክምና ማስረጃዎችን አይተን ከዛ በኋላ ነው እኛ ለመረጋጋት የቻልነው እንጂ እኔን ታውቂኛለሽ እሱ እስር ቤት ሳይገባ እሱ እስር ቤት ሳያድር እንደዚህ ቁጭ ብዬ ማውራ አይነት ሰው እንዳልሆንኩኝ ታውቂያለሽ ስለዚህ እህቱ ጋር ሄደን ያለውን ነገር አይተሽ በጤናማ አእምሮሽ እንድትወስኝ ነው የምፈልገው ጥሩ እሺ ምን ማድረግ እችላለሁ ታዲያ ገንዘብ ከሰዩት አይበልጥም ግን ልያት እሷንም አይቼ ማመን አለብኝ እኔ በቃ አላውቅም እኔ ምን እንደምልክ ጥሩ እንሂድና እንያት እንደዛ ወደዛ ብናመራ ይሻላል ካሜራማን ተዘጋጁ እስቲ እንግዲህ እንድትገናኙ ነው በቃ ታውቃለሽ
ተነሽ በቃ ተነሽ በቃ ከረም ባክ እንደዚህ አደረኩኝ። ይቅር በቃ እኔ እንዴት ነው አንቺን የማይወስደው? እባክሽ በድዬሻለሁ፣ ይቅር በይኝ። ባዶሽን አስቀረሁሽ። በቃ ተቀፊ በቃ እሺ በቃ ችግር የለውም በቃ በቃ ችግር የለውም በቃ ዝም በይ አንቺን የማይበት አይንም የለኝም። በቃ ሂጂ። ተረጋጉና እንትን ነበር ካሜራማን እስቲ አንዴ ያቆመውና እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ጉዳዩ ትንሽ ልብ የሚነካ ነገር ነው። ግን ያው እንግዲህ የቻልነውን ጥረት አድርገን እናንተን ማግባባት የሆነ ድምዳሜ ላይ መድረስ ስላለብን ነው በድጋሚ የተገናኘ ነው። ይቅርታ መጠየቅ ካለብኝም እኔ ነኝ ይቅርታ የምጠይቀው እያለች ነበር። ከመጀመሪያም ሜሮ እንደዛ ነበር ሀሳቧና እስቲ ሜሮ የምትዩ ነገር ካለ? ያው ዙል አሁን ምንም ለማለት ይከብደኛል። ታውቃለህ አይኗን ለማየት እንኳን እንዴት እንደከበደኝ እንዴት እንደማያት ራሱ አላውቅም። ግን በቃ እኔ ለዚህ ሁሉ ነገር የዳረኩሽ ብዙ ነገርሽን አጥተሽ እንድንኖር ምንም ነገር እንዳይኖርሽ ባዶ አድርጌሻለሁ። ይሄ ለይቅርታ ራሱ አይመች። ልፋትሽን ብዙ ነገርሽን ነው ገደል የከተትኩት። አንቺ ጊዜሽን እድሜሽን እንዴ አሁን እኮ ስለ ለቅሶ እናቆማለን ተባብለን ነው እኮ ቀረጻ የጀመርነው አይደል? ስለዚህ ለቅሶ ሳይሆን መደረግ ያለበትን ነገር ለማድረግ ማጥራት ያለብን ነገር ለማጥራት ነው እንደዚህ ያደረግነውና እድሉን አግኝታችሁ ፊት ለፊት ስላገኛችኋትም ጭምር የምትሏትን ነገር እንድትሏት ነው እዚህ ቦታ ላይ የመጣ ነውና የምትለው ነገር አለ? እኔ ዞላይ ምንም የምለው ነገር የለኝም እና ያው እንደምታውቂው ሳፖርት የሚያደርገን ሰው አልነበረም በሰዓቱ። ብቸኛ እንደሆነ ታውቂያለሽ። አክስታችንም ያው የቻለችውን ሞከረች፣ አልቻለች። መሀል ላይ ከበዳት። በቃ እንደዚህ አይነት ችግር ውስጥ ገባን ማለት ነው እና እውነት ለመናገር በቃ እንደሰበርነሽ አውቀናል። ግን ይቅር እንድትይን ነው በቃ። እና ደግሞ እኔ እውነት ነው የምልሽ በሰዓቱ ምንም አውቀው ነገር አልነበር። ግን በቃ ወንድሜ ድንገት ሲወርቅበት ተደናግጦ ነው ሁሉ ነገር ያደረገው። ማለት በቃ እኔ ብዙ ብር ከጠፋ በኋላ ነው የሁሉ ነገር ያንቺ እንደሆነ ከየት እንደመጣ የሚያወቅኩት። እውነት እኔ በሞት ይሻለኝ ነበር አንቺን እዚህ ሁሉ ነገር ውስጥ ከምከት። ከሞትማ ይሻል ቅጣት ነው የቀጣንሽ። እኔ ማለት አሁን አንቺን ይቅርታ ምንም ለማለት እኔ በጣም ይከብደኛል። በቃ እኔ አላቅም። ይሄን ሰርቼ ነው ይሄንን አድርጌ ነው የምከፍልሽ ማለትም እኔ እንጃ። እኔ ምን እንደምልሽ አሁን ብቻ አላቅም። እኔ ያል እንጃ። ምክንያቱም ምንም ባረግ እኔ አንቺ ያረግሽውን እኔ መክፈልም ሆነ ምንም ነገር ማድረግ አልችልም። ብቻ እኔ አላቅም። በቃ እኔ ምን ማለት እንዳለብኝ ራሱ አላቅም። በቃ አሁን እኮ ምንም ማድረግ አይቻልም። አንዴ ሆኗል አይደል እንዴ? በቃ የሆነ ሆነ። እንኳንም በጥሩ ነገር ጠፋ። እኔ ብዙ ነገር ነበር ያሰብኩት ዞላ፣
ግን በቃ ምንም ማድረግ አይቻልም። አንዴ ሆኗል። ያው ከሰው ነፍስ አይበልጥም አይደል? የኔ እህት ብትሆን እኮ ማረገው ነገር ነው አይደል? ስለዚህ በቃ ሆኗል። ምንም አሁን ይቅርታ ምናምን የሚያስብል ነገር የለም። መሞትም አለ አይደል? ስለዚህ በቃ የሆነው ሆኗል። እግዚአብሔር ያውቃል። ደግሞ ያው ለጥሩ ነገር ስለወጣ ገንዘቤ መጥፎ ቦታ ላይ አልዋለም፣ ጥሩ ቦታ ላይ ነው ያለው። ስለዚህ እግዚአብሔር ለኔም ያዘጋጀልኝ ነገር ይኖራል። ምናልባት ላንቺ መዳን ደግሞ እኔ ምክንያት ሆኜ ሊሆን ይችላል። ስለዚህ እግዚአብሔር ያውቃል። በቃ ይቅርታ አደረግሽልን ውዴ፣ ይቅርታ አደረግሽልን። ሶላኔ በቃ ሆኗል። ይሆናል አይደል? አሁን ምንም ይቅርታ ምናምን የሚያስብል ነገር የለም። እውነት እኔ መልካም ልብ እንዳለሽ እኮ አውቃለሁ፣ ግን በቃ ነገሮቹን ለመናገር ነው ትንሽ እንጂ ይቅር እንደምትይኝ እርግጠኛ ነበርኩኝ። እውነት አንቺ መልካም ልብ አለሽ። እውነት በጣም እናመሰግናለን። እውነት ውዴ ላንቺ ይሄ ሁሉ አይገባሽም ነበር። ንጹህ ልብ እንዳለሽ ደግሞ አውቅ ነበረ። ይቅርታ እንደምትይኝ በጣም እርግጠኛ ነበርኩኝ። እውነት ከልብሽ ነው አይደል? ይቅር በይኝ። እውነት ይቅር በይኝ። በቃ እውነት በጣም አመሰግናለሁ የኔ ውድ፣ በጣም አመሰግናለሁ። አስደሳች ዜና! ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። ይህ ታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውሉ። ሰመር ሪል ስቴት